እግዚአብሔር ሰዎችን ሲያወጣ አንዳንድ ጊዜ ሳይመርጥ ነው አልኩኝ። አብርሃም አልጸለየም ለመውጣት። እግዚአብሔር ከሰማይ ሲመለከተው እንደ ከዋክብት የሚያበራ ሰው ነበር። ዛሬ ስለሱ ነው የምናገረው። እና ወደ አብርሃም ሄደና እንደዚህ አለው፣ ከሀገር ከዘመድ ከአባት ቤት አለው እኔ ወደማሳይህ ምድር ውጣ አለው። አብርሃም ጸልዮ ነበር ለመውጣት የሚል ቃል አላየሁም። ጾም ጸሎት ይዞ ነበር 40 ቀን ጸልዮ ነበር የሚል አላየሁም። እኔ ግን እግዚአብሔር ወደ አብርሃም ሄደና ውጣ አለው። እና አብርሃምን 70 ሰዎች ተከተሉት። በጣም የሚደንቀኝ ከሰባዎቹ ሰዎች ውጪ የወንድሙ ልጅ ሎጥ ነው። አብርሃም ባይወጣ ስሙ መጽሐፍ ቅዱስ ላይ አይጻፍም ነበር። በሞገስ መውጣት ሉቃስ ምዕራፍ 1 ቁጥር 30 ላይ ያለውን ቃል ላንብብ። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ሞገስ አግኝተሻልና አትፍሪ አላት። ማርያም ገብርኤል መጥቶ ነው የነገራት። እግዚአብሔር ምን ያህል ቢያምናት ነው? ምን አይነት ሞገስ ቢያይባት ነው? ምን ያህል የታመነች ብትሆን ነው ራሱን በማህፀኗ ውስጥ ማስቀመጥ የፈለገው? ገብርኤል እንዲህ ብሎ ነው ሰላም ያላት፣ ጸጋ የሞላብሽ ሆይ ደስ ይበልሽ እግዚአብሔር ካንቺ ጋር ነውና አለ። እሷ ራሷ ደንግጣ እንዲህ ነው ያለች፣ ምን አይነት ሰላምታ ነው አለች። ወደ አብርሃም ቤትም ሄደ ብዬ ነግራቸዋለሁና ወደ እሱ ቤት ወክ አረገና እና የቤት ቁጥር 717 718 719 720 722 ከፈለጋችሁ ሐና ላለ እንደኛ ሀገር እና አልተሳሳተም። የና አብርሃምን ቤት ነው ያንኳኳው። አብርሃም አቤት ጌታ ሆይ ከሀገር ከዘመድ ከአባት ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ለምን? እባርክሃለሁ። እና ደህና አሉት። እሺ ደህና አሉ። እንግዲህ መሄዴ ነው፣ ደህና አሉ። መውጣቴ ነው። ከዚህ በኋላ ትላንት የነበርኩበት ቦታ አታገኙ። ቤተሰብስ፣ እናትህስ፣ እኛ ሮጊት እናት ማን ይጦራቸው? ደህና አሉ። ከእግዚአብሔር የሚበልጥ ነገር ውልቅ ሲል እነትዬ ጌጤ፣ እነትዬ አለሚቱ፣ እነትዕግስት ተከትለውት ወጡ። አየህ ክብር ያለው ሰው እንኳን እግዚአብሔር ትወጣለህ ብሎ ማለት ነው። ስትወጣ የተከተለህ ይባረካል። ሞገስ ማለት ከእግዚአብሔር የሚሰጥ ልዩነት የሚያመጣ ቅባት ወይንም እግዚአብሔር ማለት ነው። ሞገስ ማለት ቆንጆ ኮት አይደል፣ ወይንም ደግሞ ደልደል ያለ ሰው አይደል። እግዚአብሔር ሞገስ ሲሰጥ ያለ መከናወን ላንተ ሰላምታ መስጠት ይጀምራል። ሞገስ ተቀብሎ መጥቆር የለም። ሞገስ ተቀብሎ ማዘን የለም። ሞገስ ተቀብሎ መሸማቀቅ የለም። ስለ አብርሃም እግዚአብሔር ሲናገር በእግዚአብሔር ፊት ሞገስ አገኘ። የመውጣት ጉልበቱ ከእግዚአብሔር ያገኘው ሞገስ ነው። ምናልባት ይህን ጸሎት 10 ዓመት ጸልያችሁ ሊሆን ይችላል። ጌታ ሆይ ካለሁበት ነገር ገላግለኝ ብለህ ግን እንደ ድንበር ድንጋይ አንድ ቦታ ቆይተህ ሊሆን ይችላል። ለመውጣት እግዚአብሔር ጉልበት ይሰጣል። ለመነገድ ጉልበት ይሰጣል። ከመቀጠር ወጥተህ ለመቅጠር ጉልበት ይሰጣል። በሳራ ምክንያት እንኳን ታስታውሱ እንደሆነ የገዛ ሚስቱን እህቴ ናት አለ አብርሃም። ባንቺ ምክንያት አላት እኔ እንዳልሞታል። እዛ አካባቢ ስንደርስ እህቱ እኮ ነኝ በይ አላት። ቆንጆ ስለነበረች ንጉሥ ወሰደ። አብርሃም መቀጣት ነበር፣ ዋሽቷል። አያችሁ አብርሃም ዋሽተሃልና እኔ ትእዛዜን ሰርዣለሁ አላለም። አቤሜሌክን ሲያሻወደ ሳራ ሊዟት መጣና በእኔና በአስከሮቼ ላይ ምን ልታረግብን ነው አለ። በእኔና በባሮቼ ላይ በእኔና በቤተሰቤ ላይ ቁጣ ልታስጥልብን ነብይ መሆንህን ለምን አልነገርከኝም? ግሬስ ማግኘትህን ለምን አልነገርከኝም? ከእግዚአብሔር ሞገስ መቀበልህን ለምን አልነገርከኝም? እናት ሚስት ሁለተኛ አጠገቡ አልደርስም። አብርሃም ሰበሰበና በሷ ምክንያት እንዳትገሉኝ ብዬ ነው ልዋጭ በሷ ልዋጭ ወሰደው። ከብቶች ነበሩ እንካው ሰዳለው። እንደውም ዞራልና ወደ አሽከሮቹን ግዛት ጨምሩለታል። አብርሃምን እነካ ይሰቀላል። ንጉሱ በሄደበት ሰፈር ሁሉ ምን ነበር ካላችሁኝ አሸናፊ ነበር አብርሃም። በአብርሃም ምክንያት ሎጥ እንኳን ይታሰብ ነበር። መላእክቶች በመጡ ጊዜ አብርሃም ጋር ነበር የሚመጡት። ወደ ነው የምትሄዱት? ወደ ሎጥ። ሎጥ እኮ ታዋቂ ሰው አይደለም። ሎጥ እግዚአብሔር ያየው ሰው አይደለም። ሎጥ ውጣ የተባለው ሰው አይደለም። ከሱ ጋር ኪዳን የለው። ከሚወጣ ሰው ጋር ወጥቷል። አባያ ትጎተት መጎተት ለሊሞርኬ ራሱ አይሆንም። አየ እቤቱ ድረስ ሄዱ። አሁን ሶዶምን ልናጠፋት ስለሆነ ከዚህ ልትወጣ ይገባሃል አሉ። ሎጥ እዛ ማዶ ድረስ መሄድ እችላለሁ እንዴት አርጌ እወጣለሁ ሲል ተሸክሞ አወጣው ሜዳው ድረስ። ለሎጥ መትረፍ ምክንያት ነው አብርሃም። ዮሴፍ በጣም ባለሞገስ ነበር። ፈርዖን እንዲህ አለ፣ እንዲህ አይነት የእግዚአብሔር ሰው ከየት እናገኛለን? ትላንትና እንደምናምንቴ ጉድጓድ ውስጥ የወደቀ ሰው ነው። ግን እግዚአብሔር ጉድጓድ ውስጥም ሲገባ አብሮት ነው። ጶጢፋራ ቤትም አብሮት፣ እስር ቤትም አብሮት። ቅድም የነገርኳችሁ ማርያም ጸጋ ይሞላብሽ ሆይ ደስ ይበልሽ እግዚአብሔር ካንቺ ጋር ነውና ምን አይነት ሰላምታ ነው እስክትል ድረስ። አያችሁ እግዚአብሔር እንዴት ሰዎችን እንደሚመለከት። ዮሴፍን ያልነገርኳችሁ 12 ነዶዎችን ተመለከትኩ አሉ። 11ዱ ደግሞ ነዶዎች ወደ አንዱ ነዶ ሲሰግዱ አየዋል። ያየው ነገር ነበር። እግዚአብሔር በሱ ላይ ካስቀመጠው ሞገስ የተነሳ የገዛ ወንድሞቹ በጥብቆው ይቀኑ ነበር። ስታልፍ ማንም ምንም ካላለ ከእግዚአብሔር መቀበልህን ተጠራጠር። ስታገለግል ካልተነካ
ወይ የእግዚአብሔር መሆኑን ተጠራጠር። ይቀናሉ። ግሬስ ሲሆን ቤት ስትሰራ ምን የመሰለ ብዙ ሰው እያለ ያንተ ነው የሚታየው። ቅባት ነው። ኢያሪኮን የጣለ መሮ መሰለህ እንዴ? መሰርሰራ መሰለህ እንዴ? ኮምፕረሰር መሰለህ ወይ? ግሬስ ነው። የኢያሪኮ ስፋት 2 ሰረገሎች ግራና ቀኝ ያስኬድ ነበር። ውስጥ ያሉ ኢናቂያኖች ናቸው። ቁመታቸው ረጃጅም። ያለ ግሬስ መውደቅ አይችልም። ያ የእግዚአብሔር ሰራዊት አለቃ መጣና ኢያሱ ጋምባሌ አርጓል ጫማ፣ ከዛ ወገቡን ታጥቋልና ለጦርነት እንደተዘጋጀ ነው ይላሉ ብዙ የመጽሐፍ ቅዱስ አዋቂዎች። እኔም በሱ ነው የምስማማው። ልክ ብቅ ሲል ለጦርነት ማን ነህ አለው። እኔ የእግዚአብሔር ሰራዊት አለቃ ነኝ አለው። ከኛ ወገን ነህ ወይስ ከነሱ ወገን አለኝ። ከናንተም አይደለሁም ከነሱም አይደለሁም አለ። አየህ ግሬስ ነው። ኢያሪኮ አየህ ኢያሱ ብቻውን ኢያሪኮን ሊጥል፣ ሌላው ሰው ምን ሊል? ዝም ብሎ ሊዘምር። እስኪ አንድ ሰው ጮሆ አሜን ይበላ። አታስታውስም? ሙሴ ላይ የነበረው ቅባት እጁን ከፍ አድርጓል እና ጦር ሜዳ ያለው በሙሉ ያሸንፋል። ሲደክመው ልጆቹ ከፍ ያደርጋሉ። አያችሁ ዘካርያስ ሞገስ አግኝቶ ነበር። ተስፋ ቆርጠው ትተውታል እኮ የነሱም ቤት ጉዳይ ተስፋ ቆርጠው ትተውታል። ምክንያቱም እሱም ወገቡ ጎብጧል፣ ባለቤቱም እንደምታቋት ማህፀኗ ቦቷል። ከዚህ በኋላ እነሱ ቤት ልጅ አይታሰብም። ተራው ነበር የማጠን ጽናጽን ይዞ ለማጠን ሲገባ በስተቀኝ በኩል መልአክ ቆሟል። ሲያየው ደነገጣል። ምክንያቱም ያልጠበቀው ነገር ነው እየሆነ ያለው። እግዚአብሔር አወጣለሁ ሲል ያልጠበቀውን ነገር በህይወት ሊያደርግ ነው። ፍርሃት ወደቀበት በላዩ ላይ። እንዲህ አይነት ነገር አይቶ አያውቅም። በዛ ሁሉ ዘመን አገልግሎቱ ሆኖ የማያውቅ ነገር ነው እያየ ያለው። የሆነ ብለሲንግ መጥቶ እግዚአብሔርን መፍራት ካላስተማረ እውነተኛ ግሬስ ከሰማይ ሲለቀቅ ምሽግ ነው የሚያሰኘው። ጸሎት ነው የሚያሰኘው። መቼ የጸለየው እንደሆነ አይታወቅም። እርግጠኛ ነኝ ዝም ብዬ ስገምት ወጣት ሆኖ ነው ልጅ እንዲሰጣቸው የጸለየው። ምክንያቱም ራሱ ዘካርያስ ነግሮናል። እኔ እኮ በቅቶኛል ብሏል። ለካ እግዚአብሔር ጸሎቱን አስቀምጦ ሚራክል ማድረግ ነው የሚፈልገው። አለ ተአምራት እግዚአብሔር ሰርቶ አያውቅም። ተራ ነገር የለው። በልተ ጠጥተ ውሃና መብራት ቢል ትከፍላለህ። የቤት ኪራይ ሲደርስብህ ትከፍላለህ። ከዛ በኋላ የ20 ብር ካርድ እየሞላህ አትኖር አለው እግዚአብሔር። አይገርማችሁ? ወንድ መሆኑ ስሙ ሳይቀር ሰማይ ነበር። ዘካርያስ የተጠቃለለ ነገር ነው እግዚአብሔር የሰጠው። ማን ከሰፈር ትልቅ ሰው ሽማግሌ ስም የሚያወጣ ሰማይ ነው ስሙን የሰጠው። ደስታ አለ እግዚአብሔር። አሁን ቅድም ከወለድከው ልጅ የተነሳ ይሄ ስለ ዘካርያስ ብቻ ነው፣ ስለ ዮሐንስ አይደለም። ይሄ ቋንቋ እስካሁን የምነግርህ ስለ ዘካርያስ ነው። ልጁ ገና ይረገዛል። እንደማንኛውም ሰው እንደ ኢየሱስ አይደለም የተወለደው። ገና ይረገዛል። የአንድ ቀን እርጉዝ፣ የሁለት ቀን እርጉዝ፣ የአንድ ወር እርጉዝ፣ የሶስት ወር እርጉዝም ትሆናለች የዘካርያስ ሚስት። ግን እግዚአብሔር አራስ ሳይሆን ትልቅ ልጅ ነው ያየው። አይታለ እግዚአብሔር አይን ዘካርያስ አራስ ሆነ የሚል አይደለም። እግዚአብሔር ሲያይ ትልቅ አድጓል እኮ የምሰጥ ዘካርያስ ያደገ ነው። ዘካርያስ ዮሐንስ የሚባለው አየህ፣ እግዚአብሔር ሲሰጥ ትንሽ ነገር ሰጥቶ አያውቅም። ትንንሽ ነገር የለውም። የድንብሎ ነገር የለውም። እግዚአብሔር ታሪክ ነው የሚቀይረው። በእግዚአብሔር ፊት ሞገስ አገኘ። 8 ሆነው ገቡ። 9ኛ የመርከቢቷ ሹፌር እግዚአብሔር ነበር። ሞገስ የምናገኝበት መንገድ አንደኛው ሞገስ በመንፈሳዊ እድገት ይመጣል። መንፈሳዊ እድገት ደግሞ መማር ይጠይቃል፣ ማወቅ ይጠይቃል። ሁለተኛው በምን ይመጣል ካላችሁ ብዙ ሊሆን ይችላል። እናንተ 10 ልታረጉት ትችላላችሁ። ከጊዜ አንፃር ሁለቱን አንኳሩ። ባህሪ ነው፣ ካራክተር። ልክ ይችን በር ስታልፍ ከሆነ ጨዋ የምትሆነው ራስህን እያታለልክ ነው። ይሄን ራስህን ከማነቅ የተለየ አይደለም። ካራክተርህ ግሬስ እንዳይመጣ ይከለክልሃል። እንደ ማርያም እንዳትታይ ይከለክልሃል።